ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ራሃ አረቢያን መጅሊስ፣ ዶክተር ፈቲያ የጥርስ ክሊኒክ፣ አዱራቱል መኽሙና፣ القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلى الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى الله لا إله إلا هو له الأسماء الحسنى صدق الله العظيم. የተከበራችሁ ተመልካቾቻችን የተከታተላችሁ ያላችሁ ቴሌ መንገድና አብራችሁ ስላላችሁ እናመሰግናችኋለን። ዛሬ እንግዲህ ከአዲስ አበባ ተጉዘን ጅማ የተገኘንበት ምክንያት አንደኛው ይሄ ነው። የእህታችን ኸዲጃ መድረሳ ላይ ለመጀመሪያ ጊዜ ለ2 ዓመታት ያክል ቁርአንን ሲሐፍዙ የነበሩ እህቶቻችን ዛሬ እንደምታዩት እንደዚህ ባለ በጣም በሚያምር ድባብ ተመርቀዋል። በጣም የሚገርመው ምናልባትም እንደ ኢትዮጵያ የመጀመሪያ ይመስለኛል ለሁሉም ሐፊዞቻችን ከሳዑዲ በስሞቻቸው ተሰርቶላቸው በመጣ ወርቅ ነው እንግዲህ ዛሬ ያሸበረቁትና በጣም ደስ የሚል ነው። እንግዲህ እህታችን ኸዲጃ ትላንትና የምታልመው የነበረ ህልሟን በአላህ ፍቃድ ዛሬ ያንን ህልሟን አሳክታ እንደዚህ ባለ ሁነት ደግሞ ተገናኝተናል። ትላንትና ስታወራ ሩቅ የሚመስለው ትላንትና እንደዚህ መሆን እፈልጋለሁ ማድረግ እፈልጋለሁ ብላ ስታወራ እንዴት ይቻላል እያልን ስንሰማት የነበረው በየቂኗ በጣም ስንደነቅባት የነበረች እህት በአላህ ሱብሃነሁ ወተዓላ ላይ የነበራትን ተወኩል እንደሚያደርግላት የነበራትን እርግጠኝነት ዛሬ አሳይታናለች። አልሐምዱሊላህ ረቢል ዓለሚን። ሚንበር ቴሌቪዥን የኔ መንገድ ፕሮግራም ለእህታችን ኸዲጃ የመጀመሪያ መነሻዋ እንዲሆን አላህ ሱብሃነሁ ወተዓላ ስለፈቀደልን እኛን ደግሞ ሰበብ ስላደረገልን ሁል ጊዜም ቢሆን ደስ ይለናል። ለአላህ ምስጋና እናቀርባለን። ሌላኛው የእህታችን የኸዲጃ ህልም ስለሆነው ደግሞ እናወራለን። ሰላም አለይኩም ኡስታዝና። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለታችንም እንግዲህ ወደ ጅማ እንኳን ደህና መጣን ነው የሚባለው። እንኳን ደህና መጣን ኢንሻአላህ። ያንተ እንኳን ሀገርህ ነው። ትውልድ አንቺም ቅርብ ነው። ለኔም ቅርብ ነው። ሀቅ ነው። እንግዲህ ዛሬ ለአንድ ዓላማ ነው ሁለታችንም እዚህ መድረክ ላይ የተገናኘ ነው። እህት ኸዲጃ ጋር ለመጀመሪያ ጊዜ የተዋወቃችሁ የታያሃት ስለሷ ኸበሩንስ እንዴት ነው የሰማኸው? ከሚንበር ቴሌቪዥን እንደማንኛውም ሰው ከሚንበር ምንም እንኳን ጅማ በሆንም ብዙ ጊዜ አዲስ አበባ ስላለው አልፎ አልፎ በ6 ወርም በ4 ወርም እመጣለሁ። ነገር ግን ስለሷ ምንም መረጃ አልነበረኝም እና ከሚንበር ቴሌቪዥን በኋላ ነው ሰዎች ሲቀባበሉ እንደማንኛውም ሰው ያየሁት። ከዛ በኋላ ነው በስልክ ኮሚኒኬት አድርገን ስላለችበት አወራ። በዚህ መሰረት ነው ያወቅኳት ማለት ነው። ዛሬ የነበረው ድባብ እንዴት ያለ ነበረ? ምን ተሰማህ? ያለውን ነገር ስታየው ትንሽ ስሜትን ብንጋራ ደስ ይለኛል። ኸይር ቢስሚላሂ ረህማኒ ረሂም። እንግዲህ ያው እንደ አንድ ሰው ሁላችንም ይነስም ይብዛም በገባንና በተረዳነው ልክ ለዲናችን አስተዋጽኦ ለማድረግ እንሞክራለን። በተለይ ደግሞ ከሌላ ሃይማኖት ወደ እስላም የመጡ ሰዎች ያሳለፉባቸው በርካታ ፈተናዎች፣ መሰናክሎችን በሚንበር የኔ መንገድም ይሁን ፊዚካሊ የምናውቃቸው ሰዎች ብዙ ዋጋ ከፍለው ነው ወደዚህ ዲን የሚመጡ። ያን ሲመጡ ጥቂት ሰዎች ናቸው ኤክስትራ ሄደው ለዲኑ ኮንትሪቢዩት ማድረግ አለብን በሚል ማህበረሰብን ለመለወጥ ትውልድን ለመገንባት የተለያዩ ነገሮችን ለመስራት ጥረት የሚያደርጉ። ከነዚህ መካከል አንዷ እህታችን ኸዲጃ ናት። ኸዲጃ በዚህ ደረጃ መርከዝ ከፍታ በዚህ ደረጃ ሴት ልጆችን ተማሪዎችን ማፍራት አለብን የሚል ጥረት አድርጋ ያም ብቻ ሳይሆን እኔ ከሳምንት በፊት መርከዙን መጥቻ አይቼ ነበር። ዛሬ ብቻ ሳይሆን
ያሉበትን ማየት አለብኝ በዝርዝር እስቲ ምንድነው በሚል ያንዳንዱ ተመራቂ ተማሪዎችም ጋራ ቁጭ ብለን ዲስከስ የማድረግ ሁኔታዎች ነበርና እነሱም ፑሽ ያደርጉ የነበሩ ልትረዳ ይገባል ብዙ ጥረት ታደርጋለች ብዙ እየለፋች ነው እናንተን የመሰሉ ሰዎች ለምንድነው እየመጡ እንትን የማይሉት የሚልና ጠንከር ያሉ ነገሮች አነሱ እህቶች ጋር ብዙ ተጫወተ ሴቶችን ኢንከሬጅ የማድረግ ነገር ላይ ክፍተት አለ ማህበረሰባችን ዘንድ እስላም ለሴቶች እንዲህ ይላል የሚሉ አብዛኛውንም ጨምሮ ፕራክቲካሊ ስራ ላይ ሲመጡ ሌላው ቢቀር ስፔሱን መክፈትና በራሳቸው በሴቶች ክልል ላይ እንዲሰሩ ማገዝ ላይ ክፍተቶች አሉ ሁሉም ሰው ዘንድ ባይሆንም ማለት ነውና ከዚህ አንፃር እንዲህ አይነት ጥረት ሲደረግና በተለይ ደግሞ የሷን ኢኽላስ ነው የሚያየው አላህ ነው ግን የነገሮችን መሰካካትና ጥረቷን ህልሟን ከባለቤቷም ጋር ዲስከስ አድርገን ነበር ባለፈው ከተማሪዎቹ ከጓደኞቿም ከሌሎቹም ሲረዳ ያላትን ቪዥን የህልም ጥልቀትና ርቀትን እንደዚሁም ደግሞ ለማሳካት ያለ ጥረትና ያለፈችበትንም ፈተና ሳይ ይሄን ፕሮግራም ምንም ፕሮግራም ቢኖር መገኘት ያስፈልጋል ግዴታ ነው የሚል እምነት ነውና ለዚሁ ፕሮግራም ወደ ጅማ የመጣሁት ግዴታችንም ነውና ያን ብቻ ሳይሆን ለሌሎችም ሰዎች እዚህ አካባቢ በየጊዜው ያሉ ሰዎችም በሐሳብም ይሁን በገንዘብም ይሁን በሁሉም ደረጃ ማገዝ ስላለባቸው አብረን መሆናችንን ማሳየት ተገቢ ነው ለምን የኛን ስራ ነው እየሰራች ያለችው የያንዳንዳችን ግዴታ የሆነውን ሴቶች ልጆችን በዲን የማስተማርን ሂደት ኃላፊነት በመውሰድ ከነ ቻሌንጁ ከነ ቤተሰብ በዚህ ደረጃ ጥረት እያደረገች ያለችን እህት ማገዝ ተገቢ ነው ብዙ ባናገዛትም ከዛ ባሻገር ደግሞ የመጡት እንግዶች የተሳተፉ ሰዎች ይሄ ፕሮግራም ፌስቡክ ላይ ጥሪ ያልተደረገም መስጂዶችም ላይ ጥሪ ያልተደረገም ነገር ግን ብዙ ሰዎች ተገኝተዋል እና ያው የሷን ነገር በመስማት እንጂ መጀመሪያ ሲመጣ ከዚህ ቦታ ትልቅ ቦታ መሆን አልነበረበትም ወይ ለምን እንደዚህ ሆነ የሚል ስሜት ነው ግን በኋላ ያላህ ነገር ሆኖ ነገሮች ሁሉ ስክትክት ባሉ መልኩ በጥሩ ሁኔታ ነው ያለፈው ደስ ብሎኛል አልহামዱሊላህ እንግዲህ እሷ ህልሟ ትልቅ ነው ከመጀመሪያም ጀምሮ የኔ መንገድ ላይ ዛሬ ታምርጥ ብለን ስናወራ የምታስቀራው ቤቷ ውስጥ እንደነበርና ከዛ በኋላ ግን ህልሟ ትልቅ እንደሆነ ብዙ ተማሪዎችን ማስቀራት እንደምትፈልግ ትልቅ ደግሞ መድረሳ እንዲኖራት ህልም ነበራትና ዛሬ አልহামዱሊላህ ህልሟን አይተናል ከዚህም ባሻገር ሁሉ ጊዜ ኢንሻአላህ አንድ ትልቅ ፎቅማ ይኖረኛል ትለይ ነበር ሁሉ ጊዜ በጣም በሚደንቅ ሁኔታ ደግሞ ዛሬ አንድ ፎቅ ጀምራለች እዚህ አካባቢና ያንን ደግሞ ለመስራት አሁንም እገዛ ይፈልጋልና አይተኸዋል ጎብኝተኸዋል እንግዲህ እያንዳንዳችን በህይወት ዘመናችን ለዲናችን የሆነ ፕሮጀክት ይዘን ወይ ከቻለን ራሳችን የሆነ ፕሮጀክት ይዘን አሳክተነው ወደ አኺራ መሄድ ነው ካልቻለን ደግሞ ፕሮጀክት የያዘን ሰው በምንችለው ሁሉ ከጎኑ ቆመን ስኬታማ እንዲሆን ማገዝ ነው ይሄም ካልተሳካልን ራሳችን በህይወት ዘመናችን ፕሮጀክት ሆነን የሆነ ቁም ነገር ላይ የሚደርስና ለማህበረሰብ የሚጠቅም ሰው ሆነን መሄድ አለብን ልክ ነው ምንም ያህል ፕሮጀክት ሐሳብ ቢኖርና ብንይዝም ግን እኛ ብንሰራው ብለን የምንመኛቸው ግን ከህይወት ሁኔታ አንፃር ከጊዜ አንፃር ከብዙ ፋክተሮች አንፃር የማንችላቸው የማንደርሳቸው የግድ ግን ከጎን ቆመን ማገዝ አለብን ከምንላቸው መርከዞች መካከል አንዱ ጅማን ሳስታውስ እኔ በጅማ ታሪክ ውስጥ ስለ አባ ጅፋር ታሪክና ቤተሰብ በዛ ዘመን ስለነበረው ታሪክ ሳጠና ኡስታዛ ጀሚላ የምትባል ነበረች አሁን ታሪክ ላይ የምትመጣና የሴቶች መርከዝ ነበራት ጅማ ውስጥ ቤተ መንግስት ውስጥ ታቀራ ነበር እና የእሷ ታሪክ ይመጣል ጽሁፍ ላይ ዛሬ ግን አለ ወይ ስንል የለም አንዳንዴ በዚህ ዘመን ጥሩ ነው ያለነው እንላለን ፕራክቲካሊ ግን አልተገኘንም እና ሴቶች ላይ የምናያቸው ክፍተቶች አሉ በጅማ ከተማ ላይ በዚህ ደረጃ የሴቶችን መርከዝ አስባ እንዲህ ጥረት አድርጋ ያው የመጀመሪያ ናት ሴቶች በታፊዝም ሴቶችን በማስመረቅ እንደምንምና ይሄን መልእክት የሚሰማ የትም ቦታ ያለ ሰው ከጎኗ መቆም አለበት እላለሁ እንዲህ አይነት እህቶችን ስናበረታታ እንዲሰሩ ስናገዛቸው ለኛ የአንድ ጊዜ የሆነች ነገር ነው የምናገዛቸው ለነሱ ግን ቋሚ ትውልድ የሚፈራበት ትልቅ ዘላቂነት ያለው ሰደቀቱል ጃሪያ ነው የሚሆነው አንዳንድ ጊዜ የሚገርሙኝ የሰሃቦች የወቅፍ ኮንሴፕት አለ ለምሳሌ አብዱራህማን ኢብኑ አውፍ ብንወስደው ከነብዩ ሰለላሁ ዐለይሂ ወሰለም ሰሃባ መሃል አንዱ ነው አብዱራህማን ኢብኑ አውፍ ዑስማን ኢብኑ አፋን
ሳዕድ ኢብኑ አቢ ወቃስ ሶስቱ ታላላቅ ሀብታሞች ናቸው። ሶስቱም ኢትዮጵያ ነበሩ ተሰደው ማለት ነው። ሶስቱም ኢትዮጵያ መጥተው ወደ መዲና ነብዩ ሰለላሁ ዐለይሂ ወሰለም ተሰደዱ ሲባል ሰምተው ሰሃቦችን ጥለው ሄዱ። ሶስቱም ከዜሮ ነው የጀመሩት መዲና ላይ። መካ የሆነ ሀብት ተጠራቅመው አይደለም፣ ግን በእስላም ታሪክ ትልቅ ሰደቃ የሰጡ ትልቅ ሀብታም የነበሩ ሚሊዮነር የነበሩ ብዙ ነው ሲያንቀሳቀሱ ነው። እነዚህን ሰዎችን ዛሬ ብናስባቸው መዲና ከተማ ብንሄድ የዑስማን ኢብኑ አፋንን ሆቴል ስናይ፣ አብዱራህማን ኢብኑ አውፍን ረዲየላሁ አንሁ የተምር እርሻ ስናይ ኦልሞስት 1415 ዓመት አካባቢ ሆኗል። ወደ አኺራ ከሄደ 1415 ዓመት ማለት ነው። ግን ዛሬ መዲና ስንሄድ እርሻው አለ። ከሱ እርሻ ላይ ገንዘብ ሜክ ይደረጋል፣ ተምር ይመረታል፣ የተለያየ ነገር ሰደቃ ይሰጣል፣ ዲን ይخدምበታል። ይሄ ሰሃባ ቀብር ገብቷል። 1415 ዓመት በፊት የኖረ ሰው የሞተ ሰው ሰሃባ አኺራ ሄደው እሱ ስራው ዳይሬክትሊ ቢቋረጥም ቀድሞ በሰራው ሰደቃቱል ጃሪያ ይቀጥሏል ማለት ነው። እና ልክ እንደዚህ የተለያዩ ቦታዎች ላይ ነጋዴ ብንሆን ነጋዴ ኦፖርቹኒቲ ኮስት ይሰራል። ኦፖርቹኒቲ ኮስት ማለት ገንዘቤን የት ላይ ባውለው ምን የሚያተርፍልኛል ብሎ እዚህ ይሻላል እዛ ይሻላል ብሎ ሂሳብ ይሰራል። ሰደቃቱል ጃሪያም እንደዛ ሂሳብ ሊሰራባቸው ከሚገቡ ነገሮች ነው። ዛሬ ምንም ያህል ነገር ቢኖረን በእጃችን ላይ ምንም ያህል ብንጠቀም ከአንድ ወር በኋላ ያልቃል፣ ከሳምንት በኋላ እንረሳዋለን፣ ከዓመት በኋላ እንደዚህ። ሰደቃቱል ጃሪያ አድርገን ግን መሰል ፕሮጀክቶች ላይ ኮንትሪቢዩት ስናደርግ እኛ ረስተነዋል። መዝገባችን ላይ ግን ተከምሮ ኦፕን እንደሆነ እየተጻፈ የሚሄድበት እድል አለና ከዚህ አንጻር መሰል መርከዞችን ማገዝ አሁን የተጀመረውን ብቻ ሳይሆን ወደፊትም በትልቁ ለመሰራት ሀሳቦች አሉ። ከዚህ አንጻር ይህን መልእክት የሰሙ ሁሉ እህታችንን ማገዝ አለባቸው እላለሁ። ተሳክቶ ግንባታው አልቆ ሌላም የታሰቡ ነገሮች ተጨማምረው በስኬት የምንገናኝ አድርገን ኢንሻአላህ አላህ ያሳካል። ኢንሻአላህ በጣም አመሰግናለሁ። አላህ ያክብርልን። ውድና የተከበራችሁ ተመልካቾቻችን እንግዲህ ባሳለፍነው ሳምንት ይሄን ቦታ ዛሬ አናሳያችሁም፣ ነገር ግን በሚቀጥለው ጊዜ ነው ብለናቸዋል። ዛሬ ብቻችንን ሳይሆን የምናየው ከትላልቅ ኡስታዞችና መሻይኮቻችን ጋር አንድ ላይ በጋራ በመሆን ይሄንን ቦታ እንጎበኛለን ማለት ነው። እነሱን እናስቀድማለን። ከዛ እነሱን ካስቀደምን በኋላ የትናንትና የከድጃ ህልሟ አብረን ማሳካት የሚኖርብን ህልሟን እውን ማድረግ ያለብንን ቦታ አብረን እንጎበኛለን። በያላችሁበት አሁንም ቆይታችሁን ከኛ ጋር አድርጉ። መሻይኮቻችንን ታላቆቻችንን እናስቀድማለን። الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم بالله سبحانه وتعالى في قاد زاري زي زيارة مركز خديجة الكبرى بجمع زون تغنيتين ይህንን አሻራችን ሁላችሁም ባደረጋችሁ ተስታውጾ እዚህ በመገኘታችሁ አላህ Subhanahu Wa Ta'ala በመጀመሪያ ደረጃ ያመሰገን። ሁላችሁም ክቡር አገሪቷ ያላት ውድ የሆኑ ኩብራኖች የተገኙበት ኡስታዞች፣ መሻይኾች፣ ደካተራዎች፣ ዱዓቶች አላህ Subhanahu Wa Ta'ala ጀዛችሁን ይክፈላችሁ። ይሄ ጥሪ በሐቂቃ የአላህ Subhanahu Wa Ta'ala ጥሪ ነው። እዚህ እንድትገኛችሁ አላህ Subhanahu Wa Ta'ala እንድትገኙ የፈቀደው እዚህች አሁን የምንገኝበት ኸዲጀተል ኩብራ ፕሮጀክት ነው። መድረሰተል ኸዲጃ ብለን እዚህ እንትኑ ላይ እንዳያችሁት ማለት ነው። መግቢያው ላይ የመጀመሪያው መድረሳ እዚህ ውስጥ ነው ያለችው። ከዚች ብሎክ ቀጥሎ ያለው በመጀመሪያ ደረጃ የዛሬ 4 ዓመት 5 ዓመት በፊት የተጀመረው በመኖሪያ ቤት ውስጥ ነው የተጀመረው። አካባቢ ላይ ያሉና በአካባቢ ላይ የተሰቃዩ ልጆች ቁርአን ያጡ ልጆችን ስታይ ጊዜ ከሰለመችና ዲኗን ካወቀች በኋላ አላህ Subhanahu Wa Ta'ala ወፍቋት ለዚህ በጣም ከፍተኛ ጥም ስለነበራት ማለት ነው በቤቷ ጀመረች ማለት ነው። ሰዎች እየተሰበሰቡ ልጆች እየተሰበሰቡ ቁርአን ቤት ተከፈተ ተብሎ እየተሰበሰቡ ሲመጡ ቤቱ ጠበበ። ከዛ በኋላ ከቤቷ ወጣችና አካባቢውን ተከራይታ
እሱም ጠበበ። ከእንደገና ደግሞ በአላህ ረህመት አንድ ቦታው ከቅርቡ ደግሞ ተገዛ። ብዙ ኸይራቶች አህሉል ኸይር የተሰባሰቡበት ተረባረቡበትና እሱም ጠበበ። በጀርባ በኩል ደግሞ አሁንም ሌላ ኸይር ተገኝቶ ትንሽ ቤት ተሰራች። እሷን ደግሞ ለልዩ ሴቶች ታህፊዝ አደረገችው። ከዛ በኋላ አላህ ሱብሓነሁ ወተዓላ ወፍቆን አቡል ወሊድም በዚያራ መጣንና ሌላ መስጂድ እዚህ እየሰሩ እያሉ እስቲ እንደው እግረ መንገዳችሁን አለፍ ብላችሁ እዩ ብለን ስንመጣ ደግሞ በዚቹ አካባቢ ሲያዩት አለቀሱና ይሄ ሁሉ አካባቢና ወደ 80 የሚሆኑ የሚጠጉ የቲሞች ምንም ሳይከፍሉ የሚማሩበት ከ160 መድረሳ ውስጥ ያሉት ልጆች 80ው የቲሞች ስለሆኑ ወጪውን እንዳለ ንገሩኝ ብሎ አንድ በአንድ ብለን መዝግበን 68,000 ሆነ። በየወሩ የሚያስፈልገው ወጪ ማለት ነው። 68,000 በአላህ ሱብሓነሁ ወተዓላ ፍቃድ ለኔ ስጡኝ ብሎ ወሰዱ። ወደ 8 ወራቸው ነው አሁን እየከፈሉ ያሉት እሷን እና ይሄ በቂ አይደለም እንዴት እናደርገው ብሎ ሲሉ አይ የሆነች ቦታ አለች እስቲ ላሳያችሁ ብላ ኸዲጃ አምጥታ እቺን ቦታ ስታሳየን እቺን ቦታም ተስተካክላ አሁን ባያችሁበት በሳቸው ፕሮጀክት ኢንሻአላህ ተዓላ እየሄዱበት ነው ያሉት እና አቡል ወሊድ ነው እቺን ፕሮጀክት የጀመሩት እስከ 3 እስከ 4 ፎቅ ድረስ የሚሰራው ነው። እንደምታወቀው ቁርአን ያው ለዓለም የመጣ ስለሆነ እየዋጠ ነው የሚሄደው። ይሄም ራሱ አሁን በዚህቹ ደረጃ ራሱ 8-9 ፎቅ እንኳን ቢሆን አይበቃው። በዛ ተጨማሪ ደግሞ ፈዲለት ሼኽ በዚያራ አሁንም የዛሬ 4 ወር 3 ወር በፊት መተን በዚያራው አለፍ ብሎ ሲያዩት ጊዜ ሁኔታዎቹና አህዋሉ በጣም ስላሳዘናቸው ፎቶ አነሱትና ለሚወዱት ወዳጆቻቸው ስልኩ ጊዜ እንዲህ አይነት ቦታማ ከሆነ ከ5000 ካሬ በላይ ያለውን ፈልጉልንና ሌላ ፎቅ እንጨምርላታለን ተብለው ቃል ተገብቶ አልহামዱሊላህ ረቢል ዓለሚን እየተሰራ ነው። በዚህች መሃል መረሳት የሌለበት እዚህ አካባቢ የምንገኘው እና ኡስታዛችን ያሲን ጀዛሁላህ ኸይር መሻይኾች እና ፕሮፌሰር ዶክተር መሻይኾች እዚህ ከተማ ያሉትና አዲስ አበባ ያሉትም በባለቤቶቻቸው አማካኝነት ከኸዲጃ ጋር ለሊት ቀን ሳይሉ ብዙ ልጆችም ተጨማምሮበት የሰሩት ስራ ይህ ነው ብዬ መቁጠር ስላልቻልኩት ነው። ይሄ በላው ላይ ትንሽ በአካባቢው ላይ የሚገኘው ነው። ኡስታዝ አህመዲን ጀበል እየመጡ አንዳንድ ነገሮችን እያገዙ የሚያስፈልገው ነገርን እየተወጡ ያሉት መሻይኾቻችንም እንደዚሁ እየመጡ እያገዙ ያሉት ሁኔታዎች ነው። በጣም አንገብጋቢ የሆኑት ጉዳይ እስካሁን ድረስ አልተሸፈነውም። የሚገርማችሁ ነገር ሰላም አለይኩም ወራህመቱላሂ ወበረካቱ። ያው ዶክተር ሼክ አሊ ጅማ ኦልሞስት ጨርሰውታል እንዲሁ ነው ያቀበሉን እንጂ በዋናነት ያው እህታችን ኸዲጃ የጀመረችው መርከዝ የተሳካ ነገር እንዲደርስ ያው የተለያዩ ሰዎች የሷን ሐሳብና ህልምም ታሪኳንም ጭምር ወደ ህዝብ ከማውጣት አንስቶ የተለያዩ ሰዎች ያው አስተዋጽኦ አበርክተዋል። ከየኔ መንገድ ፕሮግራም አንስቶ ሌሎቻችሁም በተለያየ መንገድ ማለት ነውና በዋናነት ያው የዲንን ስራ አግዞን አላህ እንድንሰራ እኛን መምረጥ ትልቅ ነገር ነው። መለመንም ያለበት አላህ እኛን እንዳይለውጠን ነው። በሌላ ሰው አልሰራችሁም አልተወጣችሁም ብሎ በሌላ ሰው እንዳይለውጠን እና እኛን እንዲጠቀም አላህን መለመን ተገቢ ነው እና ይሄ ደግሞ አንዱ መሰል ሐሳቦች መሰል ፕሮጀክቶች በተለያየ ቦታ ላይ ይጀምራሉ። የእህታችን ጉዳይ ሁለት ነገር ነው። አንደኛ ሰለምቴ ናት፣ ሁለተኛ እንደዚሁም ደግሞ ሴት ናት፣ ሶስተኛ ካየነው በቻሌንጅ ውስጥ በፈተና ውስጥ ነው እዚህ የደረሰችው። ሰው ሲሳካለ ጥሩ ቦታ ሲደርስ ያው አንገቱን ቀና ብሎ መታወቅ ሲጀምር ያላየው ሰው ሁሉ ያውቅና ይተባበራል። ከጅምሩ ግን ባዶ ቤት ውስጥ የራስ ቤት ውስጥ የሆነ የተዘጋ ክፍል ውስጥ ሲጀመር ግን ቲፎዞም የለም ሰውም የለም። ትልቁ ያለው ምንድነው? ህልም ነው። በቃ ይሄን ነገር ማሰካ አለብኝ፣ የኔ አማና ነው፣ የኔ የቤት ስራ ነው፣ እሸከማለሁ የሚል አስተሳሰብና እምነቱ ነው ወደ ሜዳው ያስገባት ማለት ነው። ያን ደግሞ ሜዳ ሲገባ የኔ መንገድ ፕሮግራምም ላይ ትልቅ ነገር ለመድረስ ሐሳቦቿን ምናምን የገለጸችበትን ሁኔታ ስና አልহামዱሊላህ የዛሬው ፕሮግራም ይሄ ሁሉ እንግዳ መምጣቱም ፕሮግራሙ ላይ ሙስሊም ያልሆኑ ሰዎችም ምስጋና ሽልማት ይዘው ከመምጣት አንስቶ የተለያዩ ነገሮች ስናይ የእህታችን ስራ ብቻ አይደለም። ኢኽላሷን አይቶ አላህ ነገሮችን አገጣጥሞላት አግዟት ምናምን ነውና በዚህ ሂደት ውስጥ ያው ይሄ ስራ እንዲሳካ ምናልባት መነሻውን የጀመሩ ሰዎች እንዳሉ ሆነው ነገር ግን በተፈለገው መንገድ እንዲሳካ የሁላችንም ትኩረትና እይታ ይፈልጋል። ሌሎችም እንዲያግዙ ማነሳሳት አለብን። አጅራችንን የምናገኘው ከአላህ ነው። ያንን ታሳቢ አድርገን
የተሳካ ነገር እንዲሆን በያለንበት ማገዝ ተገቢ ነው። ተገቢ ነው ብለን ጊዜ ሰጥተን ይሄ ሁሉ ኡስታዝ ይሄ ሁሉ መሻይክ ተሰብስቦም እንደመጣው እስከ መጨረሻው እንግዲህ የምናስባቸው ነገሮች እንዲሳካና ጅማ ውስጥ የሴቶች መርከዝ የሴቶች ዱዓቶችን ብዙ ማፍራት እንድንችል ይሄን የተጀመረውን ነገር ማገዙ ላይ ብናተኩር የተሻለ ነገር ላይ እንደርሳለን እላለሁ። አላህ ለሷም ለኛም ለሁላችንም ለዲናችን የተሻለ ነገር እንድንሰራ አላህ ያግዘን እላለሁ። አመሰግናለሁ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ተልከን ድበሉ ጉያን ራኩኒ ጉያ ታሪካት ኑ እሺ ገርጋሩ ዱበርቲ ተነ ቁርአን ከነ ቀራስ ገርጋሩ ጨላው ዶን ተሂን ወኒ ሀርዳ ፉደኔ ኑ ገለን برموت قدا مطنو قدو قافتما المنما دلقا إسلاما كيست مال برباچي سكجرو حقم قبوفنا جر كجرو هر راغرتي برموت كنا فرنده قالو ترايسو كنافو ون مجتين تاريخ كيستي قلماهو قب نبرتين إسلاما سنتي وقاكو عشان دي دمك هي ترتي أكياس وأنا كان يوم هجت نمال هجن شارع مالك إنه متى إسلاماتي فكر إيراتي دبرتيو كان هجت قافتهم ما كان ربي برد قافتهم نايش كان أفو دلقانا مجال كمان يكون إما قيفة ينفو لكن دلقا كان فكاتا مركز أكنا جندا كل هي ست بدين أدات كتا أدات إجارو قبنا يصير لي غرغارة يصير مثلا دمي يصير وتعددات فكينا دبرتي فكتات إيرامي فكينا دبرتي إيري اللي أكيرا فكينا فلتاني برموت قدّا إيرا فلتاني وان كانت تكابسو قرتي آخرات أشهر رب بركات نقولون برواجزا كنافو ومتوني أقرر ألو تكين يجو ألو تديني تيجو عندك أنا كيست عند تاريخ قبل كذا جفار كديني أسرها فجأة حلقات علمي أسير أبتة أسير في بالي كان الحرارين أسر علماء اللي قرتي أسير بلاتي أشياء كذي ما برسيس تاريخ سنديبو تيراي تاريخ أنا كنيس ديبو إنه كوروكا فنو تكوروكا بايس والغرغارة والبرر أبني ولين قرتي هاسو دبر فنيو جندي ሰላም አለይኩም ኡስታዝና። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛሬ ጅማ ከተማ ላይ ተገናኝተናል። አልሐምዱሊላህ ያገናኘችን እንግዲህ እህታችን ከድጃ ናት። ያው በቢላል ማይዶ ነበር የምንገናኘው እኛ። አሁን ደግሞ በኸዲጃ ተገናኝተናል። ኸዲጃ ጋር ለመጀመሪያ ጊዜ የተዋወቃችሁ ስለሷ ኸበር የተሰማ? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ኸዲጃን መጀመሪያ ያወኳት በየኔ መንገድ አንቺ ባቀርሻት ፕሮግራም ያወኳት አልሐምዱሊላህ። በጣም ትልቅ ተስፋን ውስጥ ላይ ያደረው አላህ Subhanahu Wa Ta'ala ዲኑን እጠብቃለሁ ሲል በምን አይነት ሰዎች ሊጠብቀው እንደሚችል ያየውበት ፕሮግራም ነበር። አልሐምዱሊላህ እንግዲህ 4 አመታት ነው ከተዋወቅን ማለት ነው አንድ ላይ። እቺስ ፕሮግራሙን ካዩት ኡስታዝና የነበራትን ህልም ስታወራ ነበርና እውን የማይመስሉ ህልሞች ናቸው ሲወሩ የነበሩት። ዛሬ ደግሞ ያ ህልም እውን ሆኖ እዚህ ቦታ ተገናኝተናል። ትላንትና የነበረው ወሬዋን እናስታውስና ዛሬ ደግሞ እንዲያነ ቦታ መገናኘታችን በእርሶ ውስጥ ያለውን ስሜት እንጋራው። አዎ ማለት ቢስሚላህ ነብያችን ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ኢምሪኢን ማ ነዋ ይላሉ። ማንኛውም ነገር መነሻውም ጅምሩ ንያ ነው። ትላልቅ ዓላማዎች ናቸው። እነዚህ ትላልቅ ዓላማዎች ከቀልብ ከተነየቱና ወደ አላህ እንዲያስተጋቡ እንዲሄዱ ከተደረገ አላህ ደግሞ ያሳካው ይላል። ይህን የነብዩን ሐዲስ ነው በተግባር እውን ሆኖ በአካል ያየነውና ህልማማውን ገና ይመስለኛልና ገና ብዙ ምና ይመስላልና ይሄ ለሌሎቻችን ነው። ሁላችንም በአላህን ይዘን ትላልቅ ህልሞችን ማለም እንዳለም አይሳካም የተባለው እንደሚሳካ በተግባር ያየንበት ነውና አላህን አመሰግናለሁ። አልሐምዱሊላህ እንደዛ አይነት ሰዎችንም በእኛ መሃል ያደረገው አላህ ምስጋና የተገባው ይሁን። አልሐምዱሊላህ እንግዲህ የቆምንበት አዲሱ ፕሮጀክቷ ነው። በጣም ትልቅ ህንጻ የመገንባት ፎቅ ውስጥ ነው ቁርአን መማር ያለባቸው ልጆች ትላለች ሁሉ ጊዜና ዛሬ እንግዲህ እዛ መሰረት ቦታ ላይ ነው ቆመን ያለነውና እዚህ ቦታ ላይ ቆመን ኢንሻአላህ ብለን ለሚቀጥለው ደግሞ መተን ይሄን ህንጻ ለማስመረቅ ነው የምንመጣው እያለን ነው። በዚህ አጋጣሚ እንደዚህ ያለ ኸይር ስራ ላይ እንግዲህ ወንድሞች የኔ መንገድ ቤተሰቦች እንዲሳተፉ መልእክት ብታስተላልፉልኝ ደስ ይላል። በዚህ ፕሮግራም ላይ በዚህ ህንጻ ግንባታ ላይ
እያንዳንዳችን ይህን ፕሮግራም ተከታተሉ አሻራችን ልታሳርፉ ይገባል። ጠባን ምናልባት ይህን ፕሮግራም መጀመሪያ የነበራትን ዓላማ አይታችሁ ከሆነ አላህ ዓላማውን እንዴት እያሳካላት እየሄደ መሆኑን እያየን ነው። ያ ማለት ደግሞ በቃ ኸይር ስራ ትልቁ ኸይር ስራ በአይን ሲሄድ እያየነው ነውና ወደ ለአኺራችን ለጀነት ይሙን ስራ እንዲቁልጭ ብሎ እያየነው ነውና እንዳያመልጣችሁ ነው ማለት ነው። እንደው እኔ ሳንሳተፍ ይህ ፕሮጀክት ቢጠናቀቅ ሰው የሚጸጸት ይመስኛል። አይደለም ባዱ የቂያማም ቀን ምንነደም ይመስኛልና ሳንጸጸት ሳንነደም በዚህ ፕሮጀክት ላይ አሻራችን እናሳርፍ። መወዳደር ነው ያለብን። ይሄ በመሽቀደደም እንጂ በልመና መሆን የለበትም። ስለዚህ ይሄን ፕሮግራም ተሳተፉ ስንል ልመና አይደለም፣ ግብዣ ነው። ተፎካከሩ፣ ተወዳደሩ። ልክ አላህ በቁርአን እንደተናገረው ወሳቢቁ ኢላ መግፊረቲ ሚን ረቢኩም ወደ ጌታችሁ ምሕረት ተሽቀዳደሙ ፈጠኑ የሚለው ወቢዛሊክ ፈሊተናፈስል ሙተናፊሱን። ይህን በመሰለ ኸይር ፕሮጀክት ተሽቀዳደሙ ተፎካከሩ አላህ የሚለውና ተጠናቀቀ ሳይባል ከአሁኑ ሁላችንም አሻራችን እናሳርፍ እላለሁ። እኔም አሁኑ ነይቻለሁ በቀልቤ ኢንሻአላህ ተሳታፊ ነኝ ኢንሻአላህ። ጀዛኩሙላህ ኸይር። አመሰግናለሁ። ኢንሻአላህ ዳግም እዚህ ቦታ የምንገናኝ አድርገን ኢንሻአላህ። ሰላም አለይኩም ኡስታዝና። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነህ? አልሐምዱሊላህ ረብል ዓለሚን። የኔ መንገድ 4 ዓመታትን አስቆጥሯልና በ4 ዓመት ውስጥ ሁል ጊዜ አንዳንድ እንግዳ በቀረበ ቁጥር አቡ ያሲር ኡስታዝ አብዱል መናንን ለምንድን ነው ማታቀርቢልኝ የሚል ጥያቄ ይመጣልና እኔ መልሼ ስለደከመኝ አሁን መልሱን ካንተ እንዲሰሙ ፈልጋለሁ። የኔ መንገድ ላይ ያልመጣህበትን ኸይራን መርሐባ። የኔ መንገድ ፕሮግራምን አድናቂ ነኝ። የኔ መንገድ ፕሮግራም ለብዙ ሰዎች የሂዳያ ሰበብ ሆኗል። ብዙ ሰዎች ኢስላም ምን ይመስላል የሚለውን የኢስላምን ውበት የገለጹበት ነው። የኔ መንገድ ፕሮግራም ለኢስላም ውስጥ ላሉ ሰዎች በዲናቸው ላይ እንዲጠነክሩ፣ ሌሎች ደግሞ እኛ የማናያቸው ከስክሪን ጀርባ ያሉ ብዙ ሰዎች ደግሞ እየተከታተሉት ኢስላምን እንዲያጠኑ ብዙ ሰበብ የሆነ ነው። ታምንበታለህ? ግን አሁን የምታወራው ነው? አዎ አምንበታለሁ። በነገራችን ላይ እነዚህ ሁሉ አሁን የጠቀስካቸው የኔ መንገድ ፕሮግራምን የምንሰራበት ዓላማ ነውና ካንተ የህይወት መንገድ ደግሞ ብዙ ምንወስዳቸው አሉ። በአንተ ህይወት መንገድ ምክንያት ብዙዎች ሂዳያ ያገኛሉ። አሁን ያልካቸውን ደግሞ ምክንያቶች እንዳለ ሰዎች ተቀብለው ይኖሩታል ብለን አምነን ደጋግመን እኛ ፈልገንህ ነበር አላገኘንህም። ውድ የኔ ቤተሰቦች ደግሞ እንደገና ሁል ጊዜ ጥያቄ ስላለ ነው በነገራችን ላይ እንደዚህ በገሃድ ከያዝኩ ያው ይሄን እድል ድጋሚ አላገኝም ብዬ ነው። የኔን መንገድ በሌላ ሚዲያ አብራርቼው ስለነበረ ምናልባት አፕሮቹ አቀራረቡ ይለይ ይሆናል እንጂ ጀውሃር አልአምር ይሉታል የነገሩ አስኳል እዛ ላይ ተነስቷልና በዛ ይብቃቃ ህዝቡ የሚል አቋም ስለነበረኝ ነው ለመድገም እንትን ብዙ ቦታ ያልሰጠሁት። አሁን ግን የህዝቡ ጥያቄ እንትን ተደጋግሞ የሚነሳ አይነት ከሆነ ምናልባት በዛ ፕሮግራም ላይ ያልተጠቀሱ ነገሮችን ለመጥቀስ ወይንም ደግሞ ምናልባት እህት ሶፊያ እንደ ጋዜጠኛ በኔ አፕሮች በኔ ተርቲብ የምትለው ነገር አለ። ለዚህ በዛ መስመር አቅጣጫ ይዞ ሪአሬንጅድ ሆኖ ማለት ነው ይቀርባል ብሎ ካመነ ታዳሚው ማለት ነው ለታዳሚው እጅ ሰጥቻለሁ። ይሄው በጣም አመሰግናለሁ። በዚህ አጋጣሚ ከተባለ ሳይሆን የተባለ ነው። 4 ዓመት ሙሉ ሁሉ ጊዜም የኔ መንገድ ወደ ዩቲዩብ ከቀረበ በኋላ አንድ ኡስታዝ አቡ ያሲር መቼ ነው የሚመጡት የሚል ጥያቄ ሁሉ ጊዜ አለና ሌላ ጊዜ ምለው በሚቀጥለው ሳምንት ከሌላ የህይወት መንገደኞች ጋር ነበር ምለው የነበረው። በሚቀጥለው ሳምንት ከኡስታዝ አቡ ያሲር ጋር እንጠብቃችኋለን ነው። እንግዲህ አሁን ይሄ ፕሮግራም ተላልፎ ፕሮግራሙ ካልተሰራ ከዚህ በኋላ ይሄ ጥያቄ አይኖርም ማለት ነው ኢንሻአላህ። አሁን ጉዳይን ጨርሻለሁ፣ ወደ ሌላኛው ጉዳይ እገባለሁ። ድጋሚ አይለኛ ወጥመድ ይባላል። እንድንገናኝ ያደረገችን እንግዲህ ከድጃ እህታችን ናትና ከድጃ ጋር የተዋወቃችሁ ስለሷ ኸበር እየተሰማህ እንዴት አወካት የሚለውን ነገር እናንሳ። እህታችን ኸዲጃን ያው ፊ አዊነቲል አኺራ ይባላል። በስተመጨረሻው ያው የመርከዟ ተማሪዎች ምርቃት ሲቃረብ ነው የሰማሁት።
በጣም ታጋይ እህት እንደሆነች ተነገረኝ። ከዛ በኋላ ፕሮግራሟ ላይ መታደም አለብህ የሚል ጥሪ ደረሰኝና ጥሪዋን ያው አክብሬ ዛሬ እዚህ በጅማ ከተማ ውስጥ እንገኛለን ማለት ነው። እጅግ የምታስቀና እህት ነች። አላህ ተውፊቁን የሰጣት እና በእንዲህ ነው ማያት። ዛሬ እንግዲህ ትልቅ ፕሮግራም ላይ ተገናኝተናልና የነበረውን ሙሉ ድባቡንም አይተህ ነበረ። ምን ፈጠረብህ ያለው ስሜት እሱን እናንሳ። በእውነቱ ወላሂ ፕሮግራሙን እንዲሁ ሳየው ድባቡ የፈጠረብኝ ስሜት ምንድነው? እኛ ብዙ ጊዜ ማህበረሰባችን ሴቶች ትላልቅ ስራዎችን አይሰሩም የሚል እምነት አለው። ዛሬ እኔ የነበረኝን እይታ ሙሉ በሙሉ የቀየርኩበት ራሴን የወቀስኩበት እና የአላህን ጀለ ወተዓላ ተውፊቅ ያየሁበት ነው። እቺ እህታችን አላህ ጀለ ወተዓላ ዩኽሪጁል ሐየ ሚነል መይት ይላል። ህያው የሆነን አካል ከሙት ያወጣል ይላል አላህ። እዚህ ቦታ ላይ በታሪክ አልወሊድ ኢብኑል ሙጊራ ትልቁ የኢስላም ቀንደኛ ነበረ። ከሱ ኻሊድ ኢብኑል ወሊድ ነው የወጣው ሰይፉላሂል መስሉል የተባለው ማለት ነውና ከዓስ ኢብኑ ዋኢል ቀንደኛ ጠላት ነው። ከሱ ደግሞ አምር ኢብኑል ዓስ የተባለ ሰሃቢይ ነው የተገኘው። አቡ ጀሃል ማን እንደሆነ ፊርዓውኑ ሃዚሂል ኡማ የተባለው ከሱ አብራክ ነው። ኢክሪመቱ ኢብኑ አቢ ጀሃል ኢክሪመቱ ኢብኑ አምር ኢብኑ ሂሻም ነው የሚባለው የተወለደውና አላህ ጀለ ወተዓላ ከጨለማዎች ውስጥ አውጥቶ ህያው የሆነን ፍጡር ለኢስላም ትልቅን የሚያበረክት አንድን አካል ነው ዛሬ ያሳየንና በዚህ በአላህ ሙዕጂዛ በጣም ነው የተደመምኩትና በእህቴ ቀናሁኝ ነው የምለውና ትልቅን ደረጃ አላህ ያደርሳል። እንግዲህ ያለንበት ቦታ ደግሞ አልቆ ድጋሚ እዚህ ቦታ ላይ መምጣት የኛም ህልማችን ነው። ህልማን ማሳካት ደግሞ የኛም ተልእኮ ነውና እንደዚህ ያለ ነገር ላይ እንደዚህ ያለ ጥሪ ላይ ደግሞ ሌሎችም የኔ መንገድ ቤተሰቦች እንዲሳተፉ ምናልባት ካንተ ጥሪውን ብንሰማ የኔ መንገድ ብለው የሚገልጹ ሰዎችን ከጎናቸው ቁሙ። በተለይ እነሱ ኢስላምን ለመካደም ሲመጡ እና እናንተ ከጎናቸው ልትቆሙ ምርኩዝ ልትሆኗቸው ይገባል የሚል ጥሪ ነው ማስተላለፈው። አሁን ያለንበት ቦታ ተገንብቶ አልቆ ይሄ የቁርአን መርከዝ ማለት ነው ኮሌጅ ሆኖ የምናይበትን ጊዜ ያቀርብልን ላለው መልእክት መደምደሚያ። ሽክራን በጣም አመሰግናለሁ። ኢንሻአላህ ዳግም ደግሞ ይሄ ቦታ ላይ እንዲገላጣ ሆኖ ሳይሆን ፎቅ ሆኖ የምንገናኝ አላህ ያደርገናል። እዛም ደግሞ ድጋሚ ተገናኝተን እንሰራለን ማለት ነው ኢንሻአላህ። ድጋሚ ስል ሶስተኛው ነው የሚሆነው። እሺ ኢንሻአላህ ኢንሻአላህ። እንኳን ደህና መጣ ኡስታዝና። እንኳን ደህና ቆያችሁን። ማሻአላህ ትልቅ ዓላማን ያሰባሰበን ዛሬ እንግዲህ እዚህ ቦታ ታሪካዊ የሆነ ቦታ ነው። ምናልባት ይሄ ህንጻ ደግሞ ተገንብቶ ካለቀ በኋላ ስንገናኝ ይሄም ታሪክ ይሆናል ቢዝኒላህ። ከድጃ ጋር መች ተዋወቃችሁ? ለመጀመሪያ ጊዜ ያወካትስ የት ነበረ? እናንተ ዘንድ የማይጠገብ ፕሮግራም አለ። የኔ መንገድ ሌሎ ፕሮግራም በርካታ ሰዎችን ያስተዋወቀን የበርካታ ሰዎችን ህልም የፈታ ትልቅ ፕሮግራም አለ። ከዲጃን ብዙ ሰው በዛን ያወቃት። አልহামዱሊላህ። ደግሞ ዛሬ እንደዚህ ያለ ቦታ ላይ ተሰባስበን ዳግም ስንገናኝ ምክንያቱ አሰብ መሆናን ስታስበውና አሁን ያለችበትን ስኬት ስታየው አንተ ስሜት ላይ ምን የፈጠረው ነገር አለ? አላህ ኸዲጃን ለአብዛኞቻችን ሁጃና ተምሳሌት አድርጓታል። ማረጋገጫና ተምሳሌት። ሁጃ ማለት አንድ ሰው ምናልባት ከሱ የተሻለ አቅም ብዙዎቻችን አለ። ማህበራዊ ኮንታክት፣ የፋይናንሻል የተለያየ ነገር እጃችን ላይ ያለ እሷ ግን ባላት ትንሽ ጥሬ ዕቃ ተአምር ሰርታለች። እንትና ማይክል ሀርት የሚባል አንድ እውቅ ጸሐፊ ነቢዩን አለይሂ ሰላቱ ወሰላም የዓለማችን ታሪክን የለወጡ ሰዎችን ዝርዝር ሲጠቅስ ቁጥር አንድ ያደረጋቸው እሳቸው ነውና አንዱ መመዘኛው ምንድነው? እሳቸውን አንደኛ ያደረገበት አሳኝ በሆነ ተጨባጭ ውስጥ ዓለምን ለውጠው ወደዋል። ዘላን ትውልድ ነው፣ ያልተማረ ህዝብ ነው፣ ኢኮኖሚካሊ ደካማ እዛ ሶሳይቲ ውስጥ ነው። በአመታት ውስጥ ፐርሻንና ሮማን ኢምፓየር ድባቅ የሚመጣ ትውልድ ፈጥረው ነው ሄዱት። እዛ ነው ነብዩላህ ኢሳን አኹከ ኢሳ ደዓ መይተን ፈቃመ ለሁ አንተ አህየተ ለጃል ሚን الرمم ይላሉ። አንተ ኢየሱስ ወንድም እኮ የሞተን ሰው ተነሳ አለው፣ ቆመ። አንተ ግን የሞተን ትውልድ ቀሰቀስክ ይላቸዋል ሸውቅ የሚባለው ጸሐፊና አሳኝ በሆነ ተጨባጭ ሚራክል ሰርተዋል። ዑመርን የሚመስል ሊደር ፈጠሩና
የኸዲጃ አሳኝ በሆነ ተጨባጭ ጠባብ ጎጆ ቤት ውስጥ ያው መኖሪያ ቤቷ ውስጥ ትውልድ ኮተኮተች። አላህ ደግሞ እኔ ያለሁሽ አላት። ቃሉ ሁሌም እውነት ነው። ወለዚነ ጃሃዱ ፊና በእኛ መንገድ ላይ የታገሉ ሰዎች ለነህዲየነሁም ሱቡለና ጎዳናችን አለን ጎዳናዎቻችን እንመራቸዋለን። በርካታ የስኬት በሮች ነው የሚከፈቱትና ይሄው ዛሬ በተአምር አሰባስባናለች። ይሄ የተጀመረው ፕሮጀክት እንደሚያልቅ ጥርጥር የለኝ። ባለኝ የዳዕዋ ሰፊ ልምድ መሰረት ከተጣለ ህንጻው ነው ያየዋል። ከአላህ ይገባበታል። ቀጥታ ከኛ ፍላጎት ያያል። እነማን ይሳተፋሉ ጥሪ ያደርጋል። ኸይሩ አላህ እንጂ አላህ ይቋጨዋል። ባንድም በሌላም አድርጎ ምናልባት ዛሬ ሐፊዝ ለሆኑ ልጆች ወርቅ ያመጣው ወንድም ከሪያድ ነው የመጣው ከሳውዲ። የልጆቹን ስም ዝርዝር ወስዶ በዝርዝር በስማቸው ወርቅ አሰርቶ እንደነ ተአምር ታይቶ አይታወቅም። እንደ ኢትዮጵያ ውስጥ ይሄን ነገር አይተናው ለመጀመሪያ ጊዜ ነው በጅማ ከተማ ላይ። ሁለት ነገር ለመጀመሪያ ነው። አንደኛ የሷ ቤተሰቦች ምናልባትም አንድ ሰው ሲሰልም ያሳዳሉ የሚባል የቤተሰብ ክፍል የዓላማ አጋዥ ሆኖ ስጦታ ይዞ መጥቶ አቅፎ ሲተቃቀፉ ስናይ ሁላችን ያስለቀሰን ክስተት እሱ ነው አንዱ በጣም የተገረምኩበት። ሁለተኛው ደግሞ በስሞቻቸው ለልጆቹ ወርቅ ተሰርቶ መምጣት ማለት ሌላ ተአምር ነውና ማይሳካ ህልም የለም በቁርጥ ከፈለግ ነው። አልহামዱሊላህ እንግዲህ አሁን ትልቁ ነገራችን ደግሞ ዛሬ ያወራ ነው ስለ ትላንትና ስላለፉ ነገሮቿ ስለ ጉብዝና አወርተናል። ይሄ ደግሞ ሌላኛውና ትልቁ ህልሟ ነው አዲስ ህልሟ ነው። ሁሉ ጊዜ ትላለችና ፎቅ ተሰርቶ ማየት ትፈልጋለች። ተጀምሯል። ለዚህ ኸይር ስራ እንግዲህ በአንተ በኩል ለኔ መንገድ ቤተሰቦች ጥሪ እንዲቀርብ ደግሞ እፈልጋለሁ። ይሄ ደግሞ ተሳክቶ ዳግም ጅማ መምጣት ፍላጎት ስላለኝ ማለት ነው። በትክክል አንቺ ብቻ ሳትሆኚ ቤተሰቦች ሁሉ እንደሚመጡ ተስፋ አደርጋለሁ። ኢንሻአላህ መጣው እንደሚጎበኙት ቤተሰቦችሽ ተስፋ አደርጋለሁ። ሁሉ ሰው ቢረባረብበት ጥሩ ነው። የመልካም ጥሪ በሩ ተከፍቷል። ስልኩ ተደውሏል። ሁሉም አንስቶ የቻለውን አስተዋጽኦ ኸይሩ ላይ ቢያስቀምጥ በእርግጠኝነት ይሄን ህንጻውን እናየዋለን ኢንሻአላህ። አላህ ጥሪ ያቀርባል። ሁላችን በመሳተፍ አስተዋጽኦ እናደርግ ዘንድ ለራሳችን ለቀሪው ጊዜያችን አስተዋጽኦ ብናደርግ መልካም ነው። የሰው ልጅ ሲሞት ሁሉ ነገር ይቋረጣል። ሶስት ነገር ሲቀር አንደኛ ዱዓ የሚያደርግ ልጅ ያለው ደግ ልጅ ያለው፣ ሁለተኛ ሰደቃ ጃሪያ ጉድጓድ አስቆፍሮ መስጂድ ሰርቶ ወደ ከሆነ፣ ሶስተኛው ደግሞ ዕውቀትን አሸጋግሮ ከሆነ። እዚህ ቦታ ላይ ሁለት ነገር አለ። ሰደቃ ጃሪያ ግንባታ ነው። እዚሁ ጋር ደግሞ ቁርአን ሰዎች ይማሩበታልና ሁለቱም ኸይር ያለበት ቀብር ላይ የሚከተልን ስራ ነውና ሁሉ ይሳተፍ ዘንድ ጥሬን አቀርባለሁ። እናንተንም ደክማችኋል። እንደ ሴት አብራችሁን አላህ ይቀበላችሁ። አላህ ሚዛኖቹ ላይ ያስቀምጥላችሁ። አሚን ያ ረብ። ሹክራን ኡስታዝና በጣም አመሰግናለሁ። ሰላም አለይኩም ዶክተር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልহামዱሊላህ። ዛሬ እንግዲህ ጅማ ላይ ሰብሰብ ብለናል። አልহামዱሊላህ የአላህ ተርቲብ ነው። አልহামዱሊላህ ጥሪዋን አክብረው ከመጡት መካከል ውስጥ አንዱ ነህና ስለመጣህ እናመሰግናለን። እኔም በከድጃ ስም ከድጃን ለመጀመሪያ ጊዜ መች ነው ያወቃት? እንዴት ነው የተዋወቃችሁት? ቢስሚላሂር ረህማኒር ረሂም አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የኔ መንገድ ፕሮግራምን ካየኋቸው ፕሮግራሞችና በጣም ልብ ከሚነኩ ፕሮግራሞች መካከል የኔ መንገድ ላይ አንዱ የኸዲጃ ነበር። አይ ቲንክ ሁለት ያይቻለሁ ይመስለኛል። በጣም ሙአሲር ነበር ለኔ። በህይወት ላይ ተጽዕኖ ያሳድራሉ የሆኑ ሰዎች እንግዲህ በህይወትሽ አጋጣሚ መጥተው አንቺ የሰራሽውን ስራ እንዲያንስብሽ የሚኖሩት ኑሮና በአላህ ላይ ያላቸው ፊቃ፣ በአላህ ላይ ያላቸው እምነት፣ በእርሱ ላይ ያላቸው መመካት፣ ሙሉ ማንነታቸውን ለአላህ መስጠት፣ ለአላህ እውነት ማለት በቃ አላህን እውነት ያሉ ሰዎች ብዙ ትርጉም ያለው ነገር በህይወት እንደሚሰሩ የሚያስተምሩ ሰዎች መካከል ሆና ነበር ያገኘኋትና አንዴ አይደለም ሁለቴ ሶስቴ ያየሁት ይመስለኛል ፕሮግራሟን። ከዛ በኋላ ግን ራሷ ኮንታክት አደረገች፣ ስልክ ደወለችልኝ፣ አወራን። ከዛን ጊዜ በኋላ እንግዲህ ብዙ ተደጋጋሚ አውርተናል፣ ተገናኝተናል። ፕሮጀክቷንም እንደዚሁ ለመደገፍ የተወሰኑ እንቅስቃሴዎች ለማድረግ ሞክረናል። አልহামዱሊላህ። እንግዲህ ዛሬ አይተኸዋል፣ ያኔ ፕሮግራሙን አይተህ ነበር። በፕሮግራም ውስጥ እንግዲህ ብዙ ነገሩን የሚይዘው የነበረው ህልሞቿ ነበሩ። የመጣችባቸው መንገዶች እንዳሉ ሆነው የምታወራቸው ነገሮች የሆነ ከአንድ ሰው ህልም ጋር ብቻ ትንሽ የሚከብድ ነገር አለውና ህልሟን ከመኖር አንጻር ደግሞ ትልቅ ነገር ያሳየችን እህት ናትና ዛሬ መተህ እንደዚህ ያሉ ተማሪዎች ተመርቀው እንደዚህ ያለ ህዝብ በነቂስ ወጥቶ ፕሮግራሙን ሲታደም አጠቃላይ የነበረው ድባብ ደግሞ አለና ከዛ ተነስታ የነበረህን ስሜት ብጋራው ደስ ይለኛል። ኸይር አላሁ ሱብሓነሁ ወተዓላ ለተመረጡ ስራዎች የሚሰጠው ቀቡል አለ፣ የሚሰጠው ተቀባይነት አለ ሰዎች ዘንድ። ያ በምን ይታወቃል መሰለሽ? በህይወትም ከህይወት በኋላ በሰዎች መካከል በልቦናቸው ላይ ጥለው በሚያልፉት አሻራና
የሚከተሏቸው ሰዎች ብዛት ይለካል። ኢማም አህመድ ብለውታል ነው የሚባል በሰዎች መካከል አንዱ ለየው ነገር የጀናዛ ቀናቸው ነው ይላሉ። ያ በጣም ትልቅ ትርጉም ያለው ንግግር ነው። ይህንን ወደዚህ ስናመጣው ኸዲጃ ህልም ከምን ጋር ይመሳሰልብኛል መሰለሽ? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብቻቸውን ጋሩ ሂራ ሲመላለሱ ለወራት ለዓመት የዘለቀ ቆይታ በዛ ዓመት በዘለቀ ቆይታ ውስጥ ሁለት ሰው በአግባቡ ከሁለት ሰው በላይ በአግባቡ በማያስታስቀምጥ ትንሽ ዋሻ ውስጥ ከዋሻው የፈለቀው ብርሃን ግን ለዓለም በሙሉ ማንሰራፋት ይችላል። ከዚህ ጀርባ የምናየው ትንሽ ጎጆ ውስጥ የአላህ ስብሓነሁ ወተዓላን ሪሳላ መልእክት ለሰዎች ለማድረስ የተሰነቀ ግን እውነተኛ የነበረ ህልም ነበር። ሐቂቃ ያ እውነተኛ ህልም አላሁ ስብሓነሁ ወተዓላ በጣም ገጠራማ ከሆነች አካባቢ ከከተማም ትንሽ ራቅ ያለች የማትታይ መንደር ውስጥ ግን አላህን እውነት ያሉ ሰዎች አላህ እውነት እንደሚላቸው ማሳያ የሆነች ከዚህ ወጥታ ስንመጣ አውሮፕላን ማረፊያ ስደርስ ደንግጫለሁ። ምክንያቱም የተቀጣጠርነው እኔ የማውቀው እኔና ያሲን ብቻ ነን እንመጣለን ብለን ማለት ነውና ስደርስ በጣም ብዙ ሰው አለ። ምንም እንግዲህ ምንም ሙብተዳ የለው ኸበር የለው። እንግዲህ አሁን በቴሌቪዥን ማስታወቂያ በሶሻል ሚዲያ ማስታወቂያ ሰዎች ፕሮግራም ተጠርተው መጥተው የሚገኘውን ሰው ታውቂዋለሽ። አንድም የሶሻል ሚዲያ ማስታወቂያ የለውም፣ ምንም ነገር የለም። ግን ይህ ሁሉ ሰው ድንገት አይሰበሰብም። አላህ ኢኽላስ ይስጣት። አላህ የሰራችውን ስራ አላህ ይቀበላት። ንያዋን አላህ ያስተካክልላት። ሚዛን የሐሰናት የምታገኘው አላህ ያደርግላት። ግን ለኛ የዱንያ ቀቡል ምልክት ነው። ተቀባይነት የማግኘት ስራን የመመልከቻ ምልክት ነውና ግርምን ያለኝ ፕሮግራሙን አይተሽው ከሆነ በቃ ሁሉም ሰው በተመሳሳይ ስሜት ውስጥ ሆኖ ነው የሚናገርላት። የስሟ መመሳሰል ከኸዲጀቱ ቢንቱ ኹወይሊድ ኸዲጃ የቁርአን ሪሳላ እንዲቀጥል ያደረገችበት መንገድ እሷም ይሄ ሪሳላ እዚች ትንሽ ስፍራ ላይ ተነስታ ለዓለም ብርሃን የሚሆኑ ልጆች እንዲፈጠሩ ያደረገችበት የለፋችው ልፋቷ ያ ሁሉ ህልም እንግዲህ ሲኖርለት እውነት እንደሚባል ያየነበት ነው። ሐቂቃ ትልቅ ትርጉም ያለው ቀን ነው ዛሬ ለኔ። በጣም አልሐምዱሊላህ። እንግዲህ የዛሬ 4 ዓመት ወደ ኋላ መለስ ብለን ህልሞቿን ካወራን በኋላ ብዙ የኔ መንገድ ቤተሰቦች ይሄንን ኸበር የደረሳቸው ሁሉ አሻራቸው አለበት እዚህ ነገር ላይና ዛሬ ደግሞ አሁን የቆምንበት ቦታ ደግሞ ሌላኛው ህልሟ ነውና ህልሟን እውን ለማድረግ ነው እዚህ ቦታ ላይ ቆመን እያወራን ያለ ነው። በአንተ በኩል ደግሞ እስኪ ለኔ መንገድ ቤተሰቦች እዚህ ፕሮጀክት ላይ መሳተፍ ምን ማለት እንደሆነ ትንሽ ብትነግርልኝ ደስ ይለኛል። ኸዲጃ ከኸዲጀቱ ቢንቱ ኹወይሊድ ጋር ስሟም ስራዋም የገጠመላት ሴት ናት። አላህ ሱብሓነሁ ወተዓላ እንዳሰብናት ያደርጋት፣ ካሰብናትም በላይ ያደርጋት። ያሳለፈችውን ወንጀሎቿን አላህ ይማርላት፣ በጀመረችው ቀጥተኛ ጎዳና አላህ ያዘልቃት። ቁርአንን መኸደም የነቢያቶች ወዚፋ ዳዕውያ ነው። አላህ ሱብሓነሁ ወተዓላ የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ብለህ በል የዚህ የተከበረው ምድር ጌታን ብቻ ነው ማመልከው፣ ከዛም ደግሞ ብለህ በል ወአሚርቱ አን አኩነ ሚነል ሙስሊሚን ከሙስሊሞቹ ጋር እንደሆን ታዝዣለሁ ካለ በኋላ ወአን አትሉወል ቁርአን ይላል። ቁርአንን እንድቀራው ታዝዣለሁ። የቁርአን ቤተሰብ መሆን የነቢያት ወዚፋ ነው። ነቢያቶች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሪሳላቸውን ይሄን አድርጉ ሲባል አላህን በብቸኝነት ስለመገዛት እንዲያስተምሩ ከሙስሊሞች ጋር መሆን እንዲያስተምሩ ሲነገሩ ቁርአንን መኖርና ማስተማርም አብሮ ወዚፋቸው ሆኖ ነው የመጣው። የዚህ የነቢያት ሪሳላ አካል መሆን የመጀመሪያው ነገር በዚህ ፕሮጀክት ላይ መሳተፍ። ይሄ ፕሮጀክት በፍጹም ንጹህ እኽላስ የተጀመረ ነው። አላህን ከወደዱ ሰዎች መርጠውት ከመጡ ሰዎች እንደኛ በቤተሰቦቻችን ተገፋፍተን ካገኘነው ሳይሆን አላህን ወደውት መርጠውት እምነቱን ብለው ከመጡ ሰዎች የተጀመረ ነገር ነው። እሷን ማገዝ ዛሬ መቻል በዚህ ሪሳላ ውስጥ የሚታይ አሻራ ማቀበል ነውና እዚህ ስፍራ ላይ ቆሜ የምናገረው ነገር የጀመረችው ህልም ሆኖ የምታፈራቸው ደግሞ ሴቶች ናቸው። እኛ ብዙ ያጎደለው ነገር አለ። ሴቶችን በማብቃት ላይ ኃላፊነት ወስዳ እየሰራች ያለችው ደግሞ እዛ ውስጥ ነው። ትልቅ ነገር ነው። ሴቶችን ተሕፊዝ ማዕከል ውስጥ አስገብተው አስመርቆ ማውጣት እናትን ማምረት ነው፣ እህትን ማምረት ነው፣ ሚስትን ማምረት ነው። እነሱ በሙሉ የቤቱ ምሰሶዎች ናቸው፣ ማቆሚያዎች ናቸው። እዛ ነው ገጣሚው እንደሚለው ሴት ልጅ ብሎ ማለት ትምህርት ቤት ናት። ኢና አደተሃ ያዘጋጃት እንደሆነ ህዝብን ያዘጋጀው የተስተካከለ ህዝብን ያዘጋጀው ይላልና
ያ ህዝብ እንዲዘጋጅ ነው አስተዋጽኦ እያበረከትን ያለ ነው። እዚህ ቦታ ላይ አሻራ መጣል ለማይነጥፍ ሀብት አሻራ መጣል ነው። አላሁ ሱብሓነሁ ወተዓላ ምን ይላል መሰለሽ? 3 ነገሮች አይከስሩም ይላል ዱንያ ላይ 3 ነገሮች አይከስሩም። አንደኛው ይላል ኢነለዚነ የትሉነ ኪታበላሂ ይላል የአላህን ቁርአን የሚያነቡ ሰዎች ኪሳራ የለባቸው። ሶላትን የሚሰግዱና ከኪሳቸው አውጥተው ኢንፋቅ የሚያደርጉ ሰዎች የርጁነ ቲጃረተን ለን ተቡር ይላል። የማትከስር ንግድ ነው ከአላህ ጋር ቃል ኪዳን የተጋቡ። አሁን እዚህ ቦታ ላይ በገንዘባችን አውጥተን የሚሰግዱ ልጆችን ከቁርአን የተዋደዱ ልጆችን የምናመርትበት ስፍራ ነው። የማይከስር ንግድ ላይ ነው ያለነው ማለት ነውና ይሄንን ቦታ መርዳት ማገዝ መመረጥ ነው። ሐቂቃ መመረጥ ነው ማለት እንዲያድርግ ምናምን አይባልም። መመረጥ ነው በእኽላስ በትክክለኛ ንያ ያየነውን ቀቡል የምናይበት ያየነውን ተቀባይነት የምናይበትን ስራ ማገዝ መቻል ከአላህ ዘንድ መመረጥ ነው ብዬ ነው የማምነው። የምርጫው አካል እንድትሆኑ ጋብዛለሁ። እኔም አለሁበት ኢንሻአላህ። በጣም አመሰግናለሁ ዶክተር። አንቺንም አላህ ይቀበልሽ። ሐቂቃ የፕሮግራሙ ጀማሪ አንቺ ነበርሽ። አላህ في ميزان حسناتك አላህ ያስቀምጥልሽ። እሷን ወደ መድረክ አምጥተሽ ቦታዋ እንዲታይ ስራው እንዲታይ የሄደችበት ያለው መንገድ በሰዎች ውስጥ ብርሃን ጭላንጭል እንደገና እንዲሰራ ስለለስልምና መስራትና መኖር የሚባል ነገር ትርጉም እንዲኖር የሚያደርግ ፕሮግራም ነው የሰራሽው የነበረው። በሌሎችም ሰዎች ላይ አላሁ ሱብሓነሁ ወተዓላ በዚህ ኸይር ላይ የምትቀጥይ አላህ ያድርግሽ፣ አላህ ያበርታሽ። በመንገዱ የሚያጋጥሙ ተግዳሮቶችን አላህ ይቀንስልሽ፣ ያንሳልሽ እንኳን አይባል ይቀንስልሽ። ምክንያቱም ከተነሳ ስራ ይደክማልና እንደዛ እንዳይሆን አላህ ይቀንስልሽ፣ በምትሽው መጠን አላህ ያድርግልሽ። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ባሳለፍናቸው አመታት ውስጥ የሰራቻቸውን በርካታ ስራዎች ለናንተ አጋርተን ነበረ። ዛሬ ደግሞ ይሄ የቆምነበትን ቦታ ባሳለፍነው ሳምንት እዚህማ አንገባም ብያችሁ ነበረ። ይህ ገብተን ዛሬ ብዙ ኡስታዞችም ዱዓ ያደረጉበት ንግግርም ያደረጉበት ቦታ ይህ ማለት ትልቁ ደግሞ ነገን ማሳካት የምትፈልገው ህልሟ ነው። ይህ ቦታ ደግሞ ተገንብቶላት ሌላ መድረሳ እንዲሆን ህልሟ ነውና ሁሌም ደግሞ ከመድረሳ ወደ ኮሌጅ እንዲያድግላት ትፈልጋለች። ይህንን ህልሟን በአላህ ፍቃድ የኔ መንገድ ቤተሰቦችም እንደዚሁም ደግሞ ሌሎቻችሁ ይሄ ጥሪ ሁሉ የደረሳችሁ እንደምታሳኩ ተስፋ አደርጋለሁ። ዛሬ የኔ መንገድ ፕሮግራማችን ከስቱዲዮ ወጣ ብሎ በእህታችን በመንገደኛችን ኸዲጃ ህልም ጋር ቆመን ወደ እናንተ ስናሻግር የነበረው ቆይታችን ይሄንን ይመስል ነበር። ሁላችሁም አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። እንዳያችሁት እንግዲህ መሰረቱ ተጀምሮ ግንባታውም እንደዚሁ ተጀምሯል። ነገር ግን የእናንተን እገዛ ስለሚፈልግ የሁላችሁንም አሻራ ስለሚሻ እዚህ ጋር ቆሟል። የኔ መንገድ ፕሮግራምን ወደ እናንተ ካደረስንበት ጊዜ ጀምሮ በጥቂት ወራት ደግሞ በአላህ ፍቃድ ይህ ህንጻ ተገንብቶ ኮሌጅ የሚል ስም ደግሞ ተጽፎለት የኔ መንገድ ፕሮግራማችን ዳግም ወደ ጅማ ይመጣል ብዬ ተስፋ አደርጋለሁ። የነበረን ቆይታ ይሄን ይመስል ነበር። ነገር ግን ለመዝጊያችን እንዲሆነን እዚህ ቦታ ላይ ህልሟ እውን እንደሚሆን ሁሌ የምታምነውን እህቴ ኸዲጃን ደግሞ አመጣትና ከዛ በኋላ ከሷ ጋር ድጋሚ ህልሟን ተጋርተን ከዚህ ቀደም ደግሞ ላደረጋችሁት ነገር ሁሉ እናመሰግናለን እንላችሁ ነው። ከዱዬ እስኪ እንደ የኔ መንገድ ስቱዲዮ እባክሽ ብዬ ልጋብዝሽ። እባክሽ ስቱዲዮ አልመሰለሽም? ስቱዲዮ አልመሰለሽም? ነይ እንኳን ደስ አለሽ። ዛሬ በጣም ደስ የሚል ቀን ነው። ሁላችሁንም አላህ እንኳን አስደሰታችሁ። ደስ ብሎኛል። የዛሬ 4 አመት እንግዲህ መንገደኛ ይነጋብዛለሁ እባክሽ ብዬ ስቱዲዮ ነበረ። ዛሬ ደግሞ በአዲሱ በዚህ ፕሮጀክትሽ ላይ አይደለ? በዚህ ህልምሽ ላይ ደግሞ ዛሬ ልናወራ ነው። አልহামዱሊላህ። ምን ተሰማሽ ግን? ይሄን ሁሉ ግርግር፣ ይሄ ሁሉ መሻይክ፣ ይሄ ሁሉ ኡስታዝ፣ ይሄ ሁሉ ደግሞ የከተማ ነዋሪዎች ዛሬ መረቅ ስለመጡ ይሄን ሁሉ ሰው እንዲህ ባለ ሁኔታ ስላየሽ ምን ተሰማሽ? እኔ በጣም ደስታ ተሰምኛል። መቼም ደስታውን ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ደስታውን ይሄ ነው ብዬ ልነግርሽ አልችልም። ግን የፈራሁት ያለው አሁንም አላህ መጨረሻዬን ያሳምርልኝ። በቃ እንዲያሳውቁኝ ተነስቶ ምን ሊያረጋኝ ነው ያ ረቢ ጠብቀኝ በዛችሁ እያልኩት ነው። እስትቃማን አላህ ይስጠን። እንግዲህ አሁንም እህት ወንድሞቼን በየኔ መንገድ ላይ የተገናኘን ሁላችሁም ብዙዎች ናችሁ። አባት የምትሆኑኝ ወንድም የምትሆኑኝ አላህ ይጠብቃችሁ። በጣም ደስ ብሎኛል ነው የምለው። ተደውይልኝና ከስንት አንዴ ምን ትኛለሽ? አንድ ቦታ ተሰጥቶኛል ጀምሬያለሁ ፎቅ ነው ማረጋው እኔማ ኮሌጅ ሳይሆን አልተኛም ታያለሽና ኢንሻአላህ እንግዲህ ያ የተባባልነው ነገር ይሄው ዛሬ ፎቅ ሆኖ ጀምሯል። በአላህ ፍቃድ ደግሞ ኮሌጅ ሆኖ በኢዝኒላህ በቀጣይ ደግሞ ኮሌጅ ውስጥ መተን ነው ፕሮግራም ምን ሰራው አይደል? ኢንሻአላህ ምንም ጥርጥር የለውም። ያቂልማ አንቺ ጋር ነው ያለው በኢዝኒላህ። ለምኑኝ ይሰራል አይደል? በቃ ሙሉ ለሙሉ ወደ አላህ ከዞርኩኝ አላህ እንደማይከል አምጣ ካልኩት ይሰጠኛል ነው ይሰጠናል ኢንሻአላህ። ደግሞ ሁላችሁም ደስ ይበላችሁ ነው የምለው። በእነሱ ገዛን ይሄን ሁሉ የተከደው
አላህ ይጠብቃቸው አላህ ይጠብቃቸው አሚን አሚን ውድና የተከበራችሁ የኔ መንገድ ቤተሰቦቻችን እንግዲህ ባሳለፍናቸው ሳምንታት ወደ ጅማ ተጉዘን እንደዚህ ያለ ፕሮግራሞችን ወደ እናንተ አሻግረናል እናንተም አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን ይህ ህልሟ ደግሞ ለሚቀጥለው እውን ሆኖ እዚህ ቦታ ላይ እንደዚህ ክፍት በሆነ ቦታ ሳይሆን ደግሞ ትልቅ ኮሌጅ ሆኖ ዳግም ጅማ ላይ መተን ፕሮግራም እንሰራለን ብለን እኛም ተስፋ እናደርጋለን የነበረን ቆይታ ይሄን ይመስል ነበር ሁላችሁም የዚህ ፕሮጀክት አካል እንድትሆኑ የኔ መንገድ ፕሮግራም ይጋብዛችኋል እዚህ ስክሪን ላይ ባሉ ቁጥሮች እንግዲህ ንያችሁን በማስገባት ለዚህ አስተዋጽኦማ ማበርከት አለብኝ ይህ ሰደቀተል ጃሪያ እኔ ሊያመንጠኝ አይገባም ብላችሁ የምታምኑ ደግሞ ሰዎች የዚህ ኸይር ስራ አካል እንድትሆኑ ይበርቱበት ሰራላችኋለሁ አላህ ደግሞ እናንተን ያገዝ እናንተም ደግሞ ላኩ ለምላችሁ ምንም አትፍሩ አብረን ጀነትን እንግባ ኢንሻአላህ ስለዚህ ሁላችሁም እዚህ ቦታ ላይ አስተዋጽኦ እንዲኖራችሁ እንግዲህ ለመንገድ ፕሮግራም ይጋብዛችኋል በጅማ ከተማ በኸዲጃ ቤት የነበረን ፕሮግራም ይሄን ይመስል ነበር አብራችሁ ስለነበራችሁ ሁላችሁንም እጅግ አድርገን እናመሰግናለን የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን መልካም ሳምንት ይሆነላችሁ